በመዲናችን መሃል አይን ቦታ ላይ ካሳንቺስ በረጅም ጊዜ ክፍያ የቤት ባለቤት ይሁኑ። ትልቅ ሰው ሪል ስቴት የተናጠል ካርታ ያወጣላቸው 50% የባንክ ብድር የተመቻቸላቸው ዘመኑ በደረሰበት የግንባታ ጥበብ ጥንቅቅ ተደርገው የተገነቡ ማራኪ እይታን የተጎናጸፉ በኢንተርናሽናል ሆቴሎችና ተቋማት በተከበበችው መሃል ካሳንቺስ ላይ ያከራዩት ዳጎስ ያለ ወራዊ ገቢ የሚያስገኝ ቢኖርበት ምቹ መሃል ከተማ እንደ ፍላጎቱ የሚስማማ የመኖሪያ ቤቶችን አቅርበናል። አፓርትመንቶቻችን ክሎዝድ ኪችን እና ትራዲሽናል ኪችን የተገጠመላቸው ሲሆኑ በተጨማሪም ለጋራ መገልገያ ተብሎ የሚቀነሰው ስፋት 7% ብቻ መሆኑ ልዩ ያደርገናል። እንደ ምርጫው ባለ 2 እና ባለ 3 መኝታ ስፋት ያላቸው ቅንጡ አፓርትመንቶችን አቅርበናል። ቀድመው ለሚመጡ 10 ደንበኞች እውነተኛ 10% ቅናሽ አዘጋጅተናል። ለበለጠ መረጃና ቤቶቹን ለመጎብኘት በ0947 02 22 22 ላይ ሃሎ ይበሉን። እንደ ስማችን ትልቅ ነው ስራችን። ትልቅ ሰው ሪል ስቴት። ተናስተልኝ ክብራትና ክብራን የዩቲዩብ ቻናል ቤተሰቦች ሰበር መረጃውን ይዤ ቀርብ ያለው በርከት ያሉ ዓለም አቀፍና ሀገርኛ ሰበር መረጃዎች በየሰዓታቱ ልዩነት በፍጥነት ዩቲዩብ ላይ እየተጫኑ ነው። መረጃዎቹ ዩቲዩብ ላይ ሲጫኑ ቀድሞ ለእናንተ ማስታወቂያ መልእክት ወይም ኖቲፊኬሽን እንዲደርሷችሁና ዜናዎችን በፍጥነት እንድትከታተሉ የዩቲዩብ ቻናሌን ሰብስክራይብ በማድረግ የደወል ምልክቷን መጫን አትዘንጉ። ወደ መረጃዎቹ አልፋለሁ። ከጋዛ በወጣው ሰበር መረጃ ዓለም ደንግጧል። ይሄውም አሜሪካ በጋዛ ውስጥ በእስራኤል ድጋፍ ስታከፋፍላቸው የነበሩ የእህል ዱቄቶች ውስጥ በአደንዛዥ እጽ ተመርዘው መገኘታቸው በርካታ ነዋሪዎችን አስደንግጧል። ከጋዛ ዛሬ ረፋዱን የወጣው መግለጫ እንደሚያመለክተው ከአሜሪካ የተሰጡና በእስራኤል እየተከፋፈሉ የነበሩ ዱቄቶች ሁሉም የተመረዙ መሆናቸው ተነግሯል። ጉዳዩ ከጋዛ የወጣው መረጃ በርካታ ያለምን ህዝብ አስደንግጧል። የመገናኛ ብዙሃን የፊት ለፊት ገጽ ርዕስም ሆኗል። ጉዳዩን በተመለከተ ከወደ ጋዛ የተሰማውን መረጃ አስደምጣቸዋለሁ። በሌላ በኩል እርዳታ ለማግኘት በተሰለፉ ዜጎች ላይ ከፍተኛ የሆነ ጥቃት በእስራኤል ኃይሎች መፈጸሙም ተነግሯል። ይህንን በተመለከተ የተባበሩት መንግስታት ድርጅትም አስቸኳይ መግለጫ አውጥቷል። በጉዳዩ ዙሪያ የወጣው መረጃ በዝርዝር የማስደምጣችሁ ይሆናል። በሌላ በኩል የአሜሪካው ፕሬዝዳንት ዶናልድ ትራምፕ የኢራኑን መንፈሳዊ መሪ አያቶላ አሊ ካሜኒን በቀጥታ ማስጠንቀቃቸው ተነግሯል። የዓለምን ስርዓት ተቀበላላችሁ አለዛ እሳት ይበላችኋል ብለዋል። ትራምፕ ጠንከር ባለ ቃል ለኢራን ባስተላለፉት ዛቻ ኢራን በእስራኤልና አሜሪካ ጥቃት የተገደሉ የጦር ጀነራሎቿን በዛሬው ዕለት የቀብር ስነ ስርዓታቸውን ስትፈጽም ውላለች። ጉዳዩን በተመለከተ አሁን የተሰሙ ሰበር መረጃዎችን በተከታታይ አስደምጣችኋለሁ። አብረን ዝርዝሩን እንከታተለው። ሰበር መረጃ ከጋዛ የወጣው ዜና በርካታ የዓለምን ህዝብ አስደንግጧል። የዓለም አቀፍ መገናኛ ብዙሃን የፊት ለፊት ገጽ ርዕስም ሆኗል። በጋዛ አሜሪካ በመታቀርበው የምግብ እርዳታ ዱቄት ውስጥ በአደንዛዥ እጽ የተመረዘ መሆኑ ተሰማ። ከጋዛ ዛሬ ረፋዱን የወጣው መግለጫ እንዳመለከተው በአሜሪካ የሚደገፈውና በእስራኤል ወታደራዊ ኃይል በሚተዳደረው የጋዛ ሁማኒቴሪያን ፋውንዴሽን GHF ለተራቡ ፍልስጤማውያን በተከፋፈለ ዱቄት ከረጢቶች ውስጥ የኦክሲዶን አይነት የአደንዛዥ እጾች መገኘታቸውን ገልጿል። የጋዛ መንግስት የሚዲያ ጽህፈት ቤት ባወጣው መግለጫ በጋዛ ከሚገኙት በአሜሪካ ከሚመራው የእርዳታ ማከፋፈያ ቦታዎች ለፍልስጤማውያን የተከፋፈሉ የዱቄት ከረጢቶች ውስጥ አደገኛ የሚባሉ አደንዛዥ እጾችና እንዲሁም ሌሎች መራዥ ኬሚካሎችም እንደነበሩበት ሚድል ኢስት ሞኒተር እና አናዶሉ የዜና ወኪል ዘግበዋል። ባለስልጣናቱ ለዜና ምንጮቹ እንዳሉት ከሆነ በምግብ ዱቄት ውስጥ የተገኙት እነዚህ መራዥና አደገኛ እጾች ምግብ ውስጥ የተጨመሩት ሆነ ብለው ነው በማለት ከሰዋል። ይህም በጋዛ ህዝብ ጤና ላይ ቀጥተኛ ቀውስ ለመፍጠር የተደረገ ሴራ ነው ብለውታል። ባለስልጣናቱ ለተፈጸመው አስከፊ ወንጀል ሲሉ ለጠሩት ተግባር እስራኤልን ሙሉ በሙሉ ተጠያቂ ያደረጉ ሲሆን እስራኤል በደቡባዊና በመካከለኛው ጋዛ ላይ 4 የእርዳታ ማከፋፈያ ጣቢያዎችን ለማቋቋም እቅድ የነደፈች ቢሆንም ይህ እቅድ ፍልስጤማውያንን ከሰሜናዊ ጋዛ ወደ ደቡብ ጋዛ ለማፈናቀል ያለመ ሆነ ተብሎ የሚሰራ
የተሰራ ሴራ ነው ሲል የቱርኩ አናዶሉ የዜና ወኪል ዘግቦታል። ይህ የምግብ መመረስ ጉዳይ በዛሬ ረፋዱም በወጣው መግለጫ የተሰማ ሲሆን እስካሁን ምግቡን ለእርዳታ የላከችው አሜሪካ በጉዳዩ ላይ ይፋዊ የሰጠችው መግለጫ የለም። ምግቡን በማከፋፈል ሂደት ውስጥና ጋዛን በማጥቃት ላይ የምትገኘው እስራኤልም በጉዳዩ ዙሪያ እስካሁን የሰጠችው ይፋዊ መግለጫም ሆነ ማስተባበያ የለም። ይህ በዚህ እንዳለ እስራኤል በጋዛ ደቡባዊ ካን ዩኒስ በፈጸመችው ጥቃት 21 ሰዎች መገደላቸውን የጋዛ የጤና ሚኒስትር አስታውቋል። ጥቃቱ የተፈጸመው የአሜሪካው ፕሬዝዳንት ዶናልድ ትራምፕ በጋዛ በሳምንት ውስጥ ተኩስ አቁም ይደረጋል በማለት ትናንትና ሌሊት ተናግረው ካበቁ በኋላ ዛሬ ረፋዱን ጀምሮ የተፈጸመ ነው ተብሏል። የእስራኤል ጦር በበኩሉ ጥቃቱን የፈጸምኩት በዌስት ባንክ የካፊር ማሌክ ነዋሪዎች በወታደሮች ላይ ባደረሱት ጥቃት ለመከላከል ነው በማለት ትገልጻለች። ይሁን እንጂ በርካታ ፍልስጤማውያን ስለመገደላቸው የተነገረ ሲሆን አሁንም ከጋዛ የሚወጡት መረጃዎች ላለፉት ረጅም ጊዜያትም ምንም አይነት ለውጥ ያልታየባቸውና በጣም አሰቃቂ ዜናዎችም መሰማታቸውን ቀጥለዋል። የተባበሩት መንግስታት ድርጅት እንዳስታወቀው በተለይም እስራኤል በጋዛ ውስጥ በሚገኙ የእርዳታ ማከፋፈያ ቦታዎች ላይ በየቀኑ የምትፈጽማቸው ጥቃቶች ንጹሃን ዜጎችን በከፍተኛ ሁኔታ ሰለባ እያደረጉ መሆናቸውን ተከትሎ የተባበሩት መንግስታት ድርጅት ሁኔታውን እንደሚያሳስበው ገልጿል። እስራኤል ሆነ ብላ በተለይም በጋዛ የእርዳታ ማከፋፈያ ቦታዎች ላይ የምትፈጽማቸው ጥቃቶች አሳሳቢ መሆናቸውንና በተለያዩ ተቋማትም በከፍተኛ ሁኔታ እየተወገዘ መሆኑን ተከትሎ የዓይን እማኞችና የጤና ባለሙያዎችም እንደሚሉት በተለያዩ ጊዜያት የእስራኤል ኃይሎች በእርዳታ ጣቢያዎች አቅራቢያ በተሰባሰቡ ፍልስጤማውያን ላይ ተኩስ መክፈታቸውን ተናግረዋል። ሃሬትዝ የተባለው የእስራኤሉ ጋዜጣ በትናንትናው ዕለት ጽሁፉ ባወጣው ጽሁፍ እንዳመለከተው ስማቸው ያልተገለጸ አንድ ከፍተኛ የእስራኤል መከላከያ ኃይል አባል በእርዳታ ማከፋፈያ ጣቢያው አቅራቢያ የተሰባሰቡ ያልታጠቁ ሰላማዊ ፍልስጤማውያን ሰዎችን ለመበተን አለም ለማባረር ሲባል በሚስኪን ነዋሪዎች ላይ ተኩስ ከፍተው እንደነበረ ተረጋግጧል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ግን ይህንን በእስራኤል ጦር ላይ የሚቀርበውን ትችትና ክስ ተንኮል ያዘለ ውሸት ሲሉ ነው ውድቅ የሚያደርጉት። የእስራኤል መከላከያ ኃይል ለቢቢሲ በላከው መግለጫ ወደ እርዳታ ማከፋፈያ ጣቢያው በሚመጡ ሰዎች ላይ ጨምሮ በሰላማዊ ሰዎች ላይ እንዲተኩሱ ለአባላቶች ትዕዛዝ አልሰጠውም ሲል አስተባብሏል። ጨምሮም በእርዳታ ማከፋፈያ ጣቢያዎችም እየሰጠ ያለውን ምላሽ ለማሻሻል እየሰራ እንደነበረ ገልጾ በቅርቡም አዲስ አጥርና ምልክቶችን በመጨመር እርዳታ የማከፋፈል ስራ እንዲፋጠን እያደረኩ ነው ሲል ያስተባብላል። በሌላ በኩል እስራኤል ቢቢሲን ጨምሮ ዓለም አቀፍ የዜና ድርጅቶች ጋዜጠኞቻቸውን ወደ ጋዛ እንዲልኩ አትፈቅድም። ይህም በግዛቲቱ ውስጥ እየሆነ ያለውንና በእስራኤል እየደረሰ ያለውን ነገር ለዓለም አቀፉ ህብረተሰብ ለማጋለጥ የሚጠሩትን ዓለም አቀፍ ጋዜጠኞችም እገዳ ከተደረገባቸው ሰንበትበት ብሏል። ስለዚህም መገናኛ ብዙሃኑ በጋዛ ውስጥ ምን እየሆነ እንዳለም በስልክ አሊያም በሌሎች መገናኛ መስመሮች ከሚያገኙት መረጃ በዘለለም የሚያገኙት እምብዛም መረጃ የለም። በሌላ ዜናም የአሜሪካው ፕሬዝዳንት ዶናልድ ትራምፕ የኢራኑን መንፈሳዊ መሪ አያቶላ አሊ ካሚኒን የዓለምን ስርዓት ትቀበላለህ አሊያም የሚመጣብህን እሳት ትቀበላለህ ሲሉ ለአያቶላ ማስፈራሪያ መላካቸው ተሰማ። በሌላ በኩልም ኢራን በአሜሪካ ጥቃትና በእስራኤል ጥቃት የተገደሉ ጀነራሎቿን በዛሬው ዕለት የቀብር ስነ ስርዓት አከናወነች። የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ በሰጡት መግለጫ እንዳሉት ኢራን ጦርነቱን አሸንፋለች በሚል በኢራን መሪዎች የሚነገረው ስህተት ነው በማለት ያጣጣሉ ሲሆን ትራምፕ የኢራን ጠቅላይ መሪ አያቶላ አሊ ካሚኒ የሚገኙበትን እንደሚያውቁና ሊያስገድሏቸው ጭምር እንደነበር ከሞት እንደታደጋቸውም ተናግረው አያቶላ ምስጋና ቢስ ነው፣ እኔም እንዲያመሰግነኝ አልፈልግም፣ ነገር ግን አንድ ቀጥተኛ መልእክት ለአያቶላ አለኝ ያሉት ትራምፕ ይሄውም የዓለምን አካሄድና ስርዓት ትቀበላለህ አሊያም ደግሞ የሚመጣብህን እሳት ትቀበላለህ፣ ይህን ነው ማለት የምፈልገው በማለት ለኢራን የመጨረሻዬ ያሉትን ማስጠንቀቂያ መግለጻቸውም ተመልክቷል። በሌላ በኩል ከቀናት በፊት በነበረው የእስራኤልና የአሜሪካ ጥምር ጥቃት የተገደሉ የኢራን ወታደራዊ አዛዦች ብሔራዊ የቀብር ስነ ስርዓት በዛሬው ዕለት ተካሂዶላቸዋል። ኢራን ለ12 ቀናት ዘልቆ በነበረው የእስራኤል ግጭት የተገደሉ ወታደራዊ አዛዦችና የኒውክሌር ሳይንቲስቶችን ጨምሮ 60 ለሚሆኑ ዜጎቿ ብሔራዊ የቀብር ስነ ስርዓት ያካሄደች ሲሆን በኢራን ሰንደቅ ዓላማ የተሸፈኑ የአስክሬን ሳጥኖች እንዲሁም የተገደሉ የጦር አዛዦች ምስሎችን በበርካታ ነዋሪዎች ታጅቦ በዛሬው ዕለት በማዕከላዊ ቴህራን
ኤንሄላብ በተባለ አደባባይ ሲተም ታይቷል። የቀብር ስነ ስርዓታቸው በዛሬው ዕለት የተፈጸሙት መካከል የኢራኑ ጦር ኃይሎች ጠቅላይ ኤታማዦር ሹም የሆኑት መሐመድ ባግሄሪ አንዱ ናቸው። በእስራኤል ጥቃት የተገደሉት መሐመድ በጠቅላይ ኤታማዦር ሹምነት የሀገሪቱን ጦር እንዲሁም የኢራን አብዮታዊ ዘብ ዋነኛ መሪም ነበሩ። ጥቁር ልብስ የለበሱ በርካታ ሀዘንተኞች መፈክሮችን በማሰማት የኢራን ሰንደቅ ዓላማን በማውለብለብና የተገደሉ ሰዎችን ምስል ይዘው በአደባባይ መታየታቸውም ተዘግቧል። በዛሬው ዕለት ቀብራቸው የሚፈጸመው ሌላኛው የኢራን አብዮታዊ ዘብ ዋና አዛዥ የነበሩት ሁሴን ሳላሚ መሆናቸው ተዘግቧል። በእስራኤል ጥቃቶች ከተገደሉት በርካታ የኒውክሌር ሳይንቲስቶች መካከል የኢራን የአቶሚክ ኤነርጂ ድርጅት ኃላፊ የነበሩት ፌሩዲ አባኢሲ አንዱ ሲሆኑ በቴህራን የሚገኘው የእስላሚክ አዛድ ዩኒቨርሲቲ ፕሬዝዳንት የሆኑት መሃዲ ቴህራንቺም ቀብራቸው በዛሬው ዕለት ይፈጸማል። ሌሎች በዚህ ግጭት ውስጥም የተገደሉት ጎላሚን ራሺድ የኢራን ጥምር ወታደራዊ እንቅስቃሴዎችን የሚያስተባብረው አብዮታዊ ዘቡ ካህታም አልአንቢያ የተሰኘው ማዕከላዊ ዋና መስሪያ ቤትም ኃላፊ አንዱ ናቸው። በተጨማሪም የኢራን የአብዮታዊ ዘቡ የኤሮስፔስ ኃይል አዛዥ የነበሩት እንዲሁም የሀገሪቱን የሚሳኤል ፕሮግራምም የመሩት አሚር አሊ ሃጂዛዴ ሌላኛው ናቸው። አሜሪካ ከእስራኤል ጋር ተሰልፋ በኢራን የኒውክሌር ይዞታዎች ላይ ከፍተኛ ጥቃት ከፈጸመች በኋላ የ12 ቀናቱ ጦርነት ግጭት መቆሙ ይታወቃል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራን ላይ ድጋሚ ጥቃት ለመፈጸም በፍጹም እንደማያወላውሉ በትናንትናው ዕለት ሌሊት ተናግረዋል። በዋይት ሃውስ ጋዜጠኞች መግለጫ ላይ ከቢቢሲ ለቀረበላቸው ጥያቄ ምላሽ የሰጡት ፕሬዝዳንት ዶናልድ ትራምፕ ኢራን ዩራኒየምን በከፍተኛ ደረጃ ማበልጸጓ ስጋት ፈጥሯል የሚል የተረጋገጠ መረጃ ከደረሳቸው ከዛሬ ጀምሮ ያለምንም ጥያቄ ሀገሪቷ ላይ ጥቃት እንደሚፈጽሙ ዝተዋል። የኢራኑ ጠቅላይ መሪ አያቶላ አሊ ካሚኒ የአሜሪካ ጥቃት የኢራንን የኒውክሌር መርሃ ግብር ለማደናቀፍ ያቀደውን ስኬት አላገኘም በማለት መግለጻቸው አይዘነጋም። የኢራን ውጭ ጉዳይ ሚኒስትር አባስ አራግቺ በበኩላቸው ትራምፕ የካሚኒን ክብር ዝቅ የሚያደርግ አስተያየት ከመስጠት እንዲቆጠቡ አስጠንቅቀዋል። ፕሬዝዳንት ትራምፕ እውነተኛ የሆነ ስምምነት ከኢራን ጋር መድረስ የሚፈልጉ ከሆነ ጠቅላይ መሪ አያቶላ አሊ ካሚኒን አክብሮት በጎደለው ድምጸት መናገራቸውን ከዛሬ ጀምሮ ሊያቆሙ ይገባል ሲሉ የውጭ ጉዳይ ሚኒስትራቸው በማህበራዊ ትስስር ገጽ ላይ ጽፈዋል። አክለውም የሚሳኤሎቻችንን ሀያልነት ያልቻለው የእስራኤል መንግስት ወደ አባቱ አሜሪካ ከመሮጥ ውጪ ምንም አማራጭ እንደሌለው ታላቁና ሀያሉ የኢራን ህዝብ ለዓለም አሳይቷል በማለት ገልጸዋል። ይህ ህዝብ ታዲያ ዝልፊያና ማስፈራራቶች ዝም ብሎ አይመለከትም በማለት ገልጸው የውጭ ጉዳይ ሚኒስትሩ አሜሪካ በሀገራቸው በፈጸመችው ጥቃት የኒውክሌር ይዞታዎቻቸው ላይ ከባድ ጉዳት እንደደረሰም ለመጀመሪያ ጊዜ አምነዋል። የውጭ ጉዳይ ሚኒስትሩ አባስ አራግቺ ለመንግስት መገናኛ ብዙሃን በሰጡት መግለጫ እንዳሉት የጉዳቱ መጠን በኢራን የአቶሚክ ኢነርጂ ድርጅት እየተገመገመ ነው ብለዋል። ከጥቂት ሰዓታት በፊት ግን የኢራን ጠቅላይ መሪ አያቶላ አሊ ካሚኒ ጥቃቱ የሀገሪቱን የኒውክሌር መርሃ ግብር አላስተጓጎለም በማለት ገልጸው የነበረ ሲሆን ካሚኒ የአሜሪካው ፕሬዝዳንት ዶናልድ ትራምፕ በጥቃቱ 3 የኒውክሌር ተቋማትም ሙሉ በሙሉ ወድመዋል ሲሉ ለተናገሩትም ምላሽ ሰጥተው ነበር። ይሁንና አባስ አራግቺ አስተያየት ግን ከካሚኒ የተለየ ሆኗል። የኢራኑ ውጭ ጉዳይ ሚኒስትር አባስ አራግቺ ሲናገሩ ከአሜሪካ ጋር የኒውክሌር ድርድር ለመቀጠል ምንም እቅድ የለንም በማለት ገልጸው ኢራን የእስራኤልን ጥቃት ተከትሎ ሊካሄድ የነበረውን 6ኛ ዙር ድርድርም ሰርዛለች በማለትም ገልጸዋል። አዲስ ድርድር ለመጀመር ስምምነት ዝግጅት ወይም ውይይት እንዳልተደረገ አረጋግጠው አክለውም መንግስት የኢራንን ህዝብ ጥቅም ምንድነው የሚለውን እየፈተሸ መሆኑን ገልጸው የዲፕሎማሲው አካሄድ አዲስ መልክ እንደሚይዝ ተናግረዋል። ምን ለማለት ፈልገው እንደሆነ ግን ከማብራራት ተቆጥበዋል። ኢራን ወደ ድርድር ጠረጴዛው ለማምጣት የሚደረገውን ጥረት ለማገዝ የትራምፕ አስተዳደር አገሪቱ የ30 ቢሊዮን የአሜሪካን ዶላር እርዳታ እንድታገኝና ኃይል ማመንጨትም የሚያስችል የኒውክሌር መርሃ ግብርም መገንባት እንድትጀምር ማዕቀቡን ለማላላትና የተያዘባትን በቢሊዮን የሚቆጠር ገንዘብም መልቀቅ በሚቻልበት ሁኔታ ላይ መወያየቱም በማህበራዊ ሚዲያ ላይ ተዘግቧል። ነገር ግን በኢራን ውስጥ እየታዩ ያሉ ለውጦች እንዲህ ያለውን እርምጃ ሊያደናቅፉ ይችላሉ በሚል ቢቢሲ ጽፏል። ባሳለፍነው ረቡዕ ዕለት የኢራን ፓርላማ ከዓለም አቀፉ የኒውክሌር ተቆጣጣሪ ድርጅትና ከዓለም አቀፉ አቶሚክ ኤነርጂ ኤጀንሲ ጋር ያለውን ትብብር የሚያቆም ረቂቅ ሕግም አጽድቋል። ይህ ሕግ ተግባራዊ ከሆነ ኢራን
ከአሁን በኋላ የኒውክሌር ተቆጣጣሪዎች ወደ ተቋሞቿ እንዲገቡ አትፈቅድም በማለትም ገልጸዋል። እስራኤል በኢራን ላይ የሚፈጸምን ጥቃት የኢራን የኒውክሌር ጦር መሳሪያ የማልማት እቅድን ለማክሸፍ አስፈላጊ ነበር ስትል ተናግራለች። ኢራን ሁልጊዜ የኒውክሌር መርሃ ግብሯ ለሰላማዊ ዓላማ ብቻ የታሰበ እንደሆነ አበክራ ትናገራለች። በአሳለፍነው ሳምንት አሜሪካ የኢራን 3 የኒውክሌር ተቋማትን ፎርዶ፣ ናታንዝና ኢስፋሃንን በማጥቃት ጥቃቱን መቀላቀሉ አይዘነጋም። ክቡራን አድማጮች ለሰዓቱ ብታደምጧቸው መልካም ናቸው ያልኳቸው አጫጭር መረጃዎች የሰማችኋቸው ነበሩ። ከሰዓታት በኋላ በሌላ መረጃ ተመልሰን እስከምንገናኝ በያለንበት የዓለም ዳር ቸር እንቆይ። የዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ አዲስ መጽሐፍ በገበያ ላይ ዋለ። ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ጀምረው ሚስጥሮቹ አልገባ ብለውታል? እንግዲያውስ አዲሱ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። በሀገር ውስጥ ለምትገኙ በ0949 13 0000 ቴሌግራም ላይ ይዘዙ። ካሉበት ቦታ እናደርሳለን። የዩቲዩብ ሚስጥሮች ዘመኑ ጋር ተፈላጊ መጽሐፍ